جات موتي بني ترانج. كلمي ماما، كلمي مع أمك. خلاص هذا فلوس أنت، كلمي أنت، كلمي. እህታችንና አሰሪዋ በጭራሽ ሊግባቡ አልቻሉም። ልጅቷ እንግዲህ ብር መላክ ነው የምፈልገው፣ አሰሪዋ ደግሞ ስልክ ልደውልሽ እናትሽ ጋር የኔ ብር ማለት ያንቺ ብር ነውና ደውይበት እያለቻት ትገኛለች። ብሩን አውጥታ ተሰያታለች። ሊግባቡ አልቻሉም። በሌላ በኩል እንደዚሁ በሀገራችን ደግሞ እንደተለመደው የተለመደ ነገር ነው፣ አዲስ ነገር አይደለም። የተሰማ አሰቃቂ ነገር አለ። እጅግ በጣም ልብ ይሰብራል። የገዛ ሚስቱን የልጆቹን እናት ያማል ብቻ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ወይኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የምመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ተረፈሽ ይበልኝ እያልኩኝ ሁለት ነገሮችን ወደ እናንተ ይዤ መጥቻለሁ። በመጀመሪያ ደረጃ እንግዲህ ከሀገር ቤት አዲስ ሆናችሁ ቋንቋ ሳትችሉ ወደ መዳም ቤት ስትመጡ በጣም ብዙ ነገር ይገጥማችኋል እና ከመዳም ጋር አልግባባ ካላችሁ ምን ማድረግ አለባችሁ የሚለውን የምነግራችሁ ይሆናል። በሌላ በኩል ደግሞ አንዲት እህታችን እንግዲህ በገዛ የልጆቿ አባት በሚያሳዝን ሁኔታ እንግዲህ በመጥረቢያ እኔ በእውነት ምን ማለት እንዳለብኝ ራሱ አላቅም። እንግዲህ የገዛ ልጇ ስታወራ እንግዲህ ፊታቸው ልጆቹ ፊት ነው በአሰቃቂ ሁኔታ ህይወቷን እያጠፋው ማለት ነው። እንደዚህ ካደረገ በኋላ እንግዲህ ደብዳቤ ጽፎ እጁን ለመንግስት ሰጥቷል። ምን ይሆናል? መንግስት ምንም እንደሚያደርገው ይታወቃል። እንግዲህ የጻፈውም ደብዳቤ ተገኝቷል ማለት ነው። እንግዲህ ልጅቷ እንደምታወራው ከሆነ ፊቴ እያየሁኝ አንቺ በንጅ ነው ህይወትሽ የሚጣፋው ብሎ ከዛተባት በኋላ እዚህ ጋር ራሱ ማልናገረውን ነገር ነው ያደረገው ማለት ነው። በአሰቃቂ ሁኔታ የልጆቹን እናት ህይወቷን ነጥቆታል ማለት ነው። ምን አይነት ፍጡር ነው? ሀገራችን ላይ እየተካሄደ ያለው ነገር ምንድን ነው? ከቀን ወደ ቀን እየተሰማ ያለው ነገር እጅግ በጣም ነው የሚያሳዝነው። ከዚህ በኋላ አሁን ይህን እያየ የሚያገባ ሰው ይኖራሉ? በጣም ነው የሚያስፈራው። በጣም በቃ ያሰጋል፣ ያሳስባል። መንግስትም እንደ መንግስት ምንም እያደረገ አይደለም። በጣም በተራ ነገር በጣም ብዙዎች ህይወታቸውን እያጡ ነው ያሉት። ካጡ በኋላ ግን ምንም ዋስትና የላቸውም። በህግ በኩል ምንም እርምጃ እየተወሰደ አይደለም። ሰው ሁሉ ይታሰራል። ምንም ያላደረጉት ሰዎች አሁን እነ ጆን ዳንኤል እንግዲህ ከአውሮፕላን ላይ አልወርድም ስላሉ ብቻ እስር ቤት ናቸው እናውቃለን። ግን በርካቶች በጣም በአጭር ጊዜ ውስጥ ታስሮ ይፈታሉ። እንግዲህ በወላይታ ሶዶ ዞን ላይ የ8 ዓመት ህጻን ልጅ የቅርብ ዘመዷ ከጓደኛው ጋር አደፍሮ ከደፈራት በኋላም እንግዲህ በገመድ አንጠልጥሏት ነው የተገኙት። እንደዚያ ካረጉ በኋላ ከ5 ወር በኋላ በዋስትና ተለቀው በነጻነት እንደሚኖሩ፣ የህፃኗ አባት ደግሞ በሽተኛ ነው፣ አልጋ ላይ ታሞ ነው የሚኖረው። እናትየዋ ደግሞ በቀን ስራ ሰራተኝነት ነው የምትኖረው። ከዚህ በፊት እንግዲህ ጊዜ ሚዲያ ላይ ቀርበው ነበር። እንግዲህ እነኚህ ሰዎች በነጻነት ነው የኖሩት ማለት በነጻነት ተፈተው ዘና ብለው እየኖሩ ነው ያሉት ምንም ነገር ሳይፈጠር ማለት ነው። አንደኛው ደፋሪ ኦልሬዲ ቅርብ ዘመድ ነው። ሌላኛው ደፋሪ ደግሞ አብረው ጓደኛው ናቸው። ልጫዋት ብላ በወጣችበት እንግዲህ ደፍረዋት በሰቃቂ ሁኔታ ህይወቷን ከነጠቋት በኋላ በ5ኛ ወር የዋስትና መብት አግኝተው ተለቀቁ። በጣም እኮ ነው የሚያሳስቡ በእውነት በጣም ማለት አስባችሁታል? እኛ ሀገር ላይ እየተካሄደ ያለው ነገር እጅግ በጣም ነው የሚያሳስበው፣ በጣም ነው የሚያሰጋው። በተለይ በቁርጠኝነት የሚፋለም ሰው ከሌለ በስተቀረ ገንዘብ ያለው ሰው ድሃውን በቃ እንደሚያሽከረክር ነው እየታየኝ ያለው። በቃ በጣም ነው የሚያሳዝነው። ይሄ ቀን እስከ መቼ ድረስ ነው የሚቀጥለው? ይሄ ግዛት ማለት ነው። አያንቱ እንግዲህ ለስራ ብላ እንደወጣች ጠዋት ህይወቷ አለፈ ተብሎ ሲነገራቸው ቤተሰቦቿ በሽራ ተጠቅልላ ነበር። ኦሬዲ እሷን ማየት አልተፈቀደላቸውም። ወንድሟና እህቷ ግን በግዳጅ እየተደበደቡም ቢሆን አስከሬኗን ሲያዩ ጦት ማስያዣዋ የለም ተብሏል። ጠዋት የለበሰችው ጉርድ የለም። እንደዚያም ሆኖ ምርመራ አልተደረገላትም። እንደዚህ ወስደው እንዲቀብሩና በግዳጅ በቃ ምንም ነገር ሳይደረግላት ተቀበረች። እነሱ እንግዲህ የምንጠረጥረው አካል አለ ብለው እንኳን ለፖሊስ ቢያመለክቱም ምንም አይነት እርምጃ ሊወሰድላቸው አልተቻለም። ይሄንንም ተናግረዋል። ይህም ብቻ አይደለም። እህትየዋ እንግዲህ ስለ አያንቱ ለምንድን ነው ሚዲያ ላይ ወጥተሽ ያወራሹ በሚባል ሁኔታ ብዙ ጫናና ድብደባ እንደደረሰባትም ማነው ጉርሻ ሳይቀር ዘግቦታል። ይሄንን ነገር ማለት ነው። ያሳዝናል። ሀገራችን ላይ እየተካሄደ ያለው ነገር ግን ምንድን ነው ብላችሁ ስታስቡ በጣም ነው የሚያስፈራው። ሰው ወዶ አይደለም እኮ የሚሰደደው። የስደተኛው መዓት ወይኔ ጉዴ! መንግሬሽን ላይ የተሰለፉትን ሰዎች ሳያቸውን በጣም ነው የተገረምኩት። በየባህሩ ሰው የሚሞተው የሚሰደደው ሰው ለምንድን ነው የምትሰደዱት? ስደት በቃ ስደት በእኛ ይብቃ አትሰደዱ የምትሉ ሰዎች ግን ግርም ነው የምትሉ ማለት ነው። በዚህ ሁኔታ ሀገራችን ላይ ሰው እንዴት ነው የሚቀመጠው? በእውነት እንዴት ይቀመጡ? ምንድን ነው የሚሰራው? ምንድን ነው የሚበላው? መቼም ሆድ ጠዋት በልቶ ከሰዓት አላየሁም ነው የሚለው። ቀን በልቶ ደግሞ ራት አላየሁም ነው የሚለው።
የምግቡን ነገርስ በእግዚአብሔር ቸርነት ሁሉም ነገር ይኖራል። ሰው ራሱ እየኖረ ያለው በፈጣሪ ቸርነት ነው። ሁሉንም ነገር ስናየው በቃ በፈጣሪ ኃይል ነው ኢትዮጵያ ውስጥ ያሉ ሰዎች የሚኖሩት። ግን ማለት ነው የሰላሙ ሁኔታ ከአንድ ቦታ አንድ ቦታ መንቀሳቀስ አይቻልም። ቅድም እንግዲህ አንድ ቪዲዮ ሰርችላችሁ ነበር። በጣም የሚያሳዝን ልጅ ሊሞሸር ሳምንት ብቻ የቀረው የመስክ ፎቶ ሁሉን ነገር ጨርሰው ሰርጋቸው እንግዲህ ሁሉ ፕሮግራሙ ተጠናቆ የሰርጉን ቀን ብቻ በመጠበቅ ላይ ነበሩ። ከዚህ በፊት እንግዲህ አንድ መኪና ሙሉ ሰዎች መታገታቸውን ሰምተን ነበረ። ማንም ሰው ሊደርስላቸው አልቻለም። በስተመጨረሻ እንግዲህ ገለው ላውሬ ሰጥተውት አስከሬኑ ራሱ አጥንቶ ተለቃቅሞ እንደተቀበረ ነው የተሰማው። በጣም ብዙ ነገሮች እየተሰሙ ነው ያሉት። አንድ መኪና ሙሉ ሰው ታግቶ መንግስት ቆይ ታዲያ ለእነኝህ ሰዎች ካልደረሰ ለማን ነው የሚደርሰው ብላችሁ ታስባላችሁ? በእውነት ቤታችን እስከሚገባ ድረስ አይደለም ማየት ያለብን ጎበዝ። ግን በዙሪያው በሚካሄደው ነገር በጣም ነው የሚያሳስበው፣ በጣም ነው የሚያስጨንቀው ሀገራችን ላይ ያለው ነገር እና ሌላው እንግዲህ እኔ ራሱ እስከዛሬ ምንም ልብ ያላልኩት ነገር እና ቤንጃ ላይ እንግዲህ ሲያወሩ በጣም የታዘብኩት ነገር ምንድን ነው፣ ሀገራችን ላይ በዚህ ሰዓት በተለይ ብር ከአንድ ቦታ አንድ ቦታ ማንቀሳቀስ አይቻልም። የሆነ አባት እንደውም ልጃቸው ታሞባቸው ብር ማውጣት ፈልገው ነገር ግን በጭራሽ ሊችሉ እንዳልቻሉ አንድ የዛኛው ባንክ ሄድ አንድ የዛኛው ባንክ በጣም ብዙ ስቃይ እንደበዛባቸውና ይህንን ነገር አካፍሎ ነበር ለሶሻል ሚዲያው። ሰው ራሱ በጣም ነበር የታዘበውና እኔም ደርሶብኛል የሚሉ ብዙ ናቸው። ብር ማንቀሳቀስ አይቻልም፣ ሰው ታግቶብኛል ካላችሁ ግን የፈለጋችሁትን ብር ማውጣት ትችላላችሁ። እና ይሄ ነገር ምንድን ነው? ሲስተሙ ሁሉ የታወቀ ነው። እና እኔ ግርም ምን ያለኝ ባለፈው ቤንጃ ላይ ሲያወሩ ሰምቼ በጣም ነው የተገረምኩት ማለት ነው። አስባችሁታል? ሀገራችን ላይ አሁን ታግቶ አንድ ሰው 2 ሚሊዮን አምጡ 3 ሚሊዮን አምጡ። ሚሊዮን የሚባል ቁጥር እኮ ማናቅ በጣም ብዙ ሰዎች እኮ አለን እውነት ለመነጋገር ማለት ነው። ግን ይሄን ያህል ገንዘብ አምጡ ማለት በጣም ቀላል ነው አግቶ። እና ምንድን ነው ከባንክ ጋራ ማን ነው ስንት ብር ያለው የሚባለው ሲስተም ራሱ ያውቃሉ። ትስስራቸው ከባንክ ጋር ነው። እነኛ አካላት እነማን ናቸው? እዚህ ጋር መናገር አልፈልግም። ግን ቤንጃ ላይ ሲያወሩ ሰምቼ በጣም ነው የተገረምኩት ማለት ነው። እና ተጠንቀቁ ሁላችሁም። እጅግ በጣም ነው የሚያሳዝነው ሀገራችን ላይ እየተካሄደ ያለው ነገር። እውነት እኔ በጣም ነው ከልቤን ያዘንኩት። ለወደፊቱ ራሱ ተጨነኩኝ። ታውቃላችሁ እንዲህ ሰው ሀገር እስከ መቼ እንቀመጣለን? የሆነ ቀን ሀገራችን ላይ ሄደን እንኖራለን። ግን ትንሽዬ እንኳን መነጋገር አንችልም፣ መተንፈስ አንችልም። ይህ ነገር እስከ መቼ እንደሚቀጥል በጣም ነው የሚያሳስበው። ሁላችንም እኮ ታፍነናል። ውስጣችን እኮ የታመቀ ነገር አለ እኮ፣ መናገር የምንፈልገው ነገር አለ እኮ፣ እያየን እንዳላየን እኮ የዘለልነው በጣም ብዙ ነገር አለ እኮ። ነገር ግን አውርተንስ ምን ጥቅም አለ? ምን የተለወጠ ነገር አለ? ምንም ስለማናበጣ ብለን ዝም ብለን እኮ ነው። ብዙዎች እኮ ድምፅ ሆነዋል። ግን ድምፅ ከሆኑ በኋላ እኮ የት እንደደረሱ አናቅም። ቀን ለቀን እኮ ታፍነው ከሄዱ በኋላ እኮ የደረሱበትን አናቅም። እና እኛም እዚህ ጋር ብናወራ ነገ ጠዋት ሀገራችን ስንገባ ምን ይጠብቀናል የሚለው ነገር ያስጨንቀናል እንጂ ብዙ ነገር አለ። አሁን እቼታችን በዚህ ሁኔታ በአስጠቃቂ ሁኔታ ህይወቷን ተነጠቀች። ፍትህ የሚባል ነገር እንደማታገኝ እናውቃለን። ልጆቿ ህጻናቶች ልጆች አሏት፣ ፍትህ ይጠይቃሉ። ቆይ እውነት አታሳዝንም? የሀገራችን ነገር ግን ይሄ ወጣት ሙሽራ አሁን እሱስ እሺ አረፈ። ሌሎቹ የቀሩት መንግስት አካል ካለ ሊደርስላቸው አይገባም ወይ? ቆይ እኔ የምለው እነኛ አጋች የተባሉት ኃይሎች ብረት ለብሰው መኪናቸው ሁሉም ነገር ከየት የመጣ ነው የሚለውን ነገር እኛ እንግዲህ አንገባበትም። እንደው ብቻ ላይላውን ነካ እናድርገው በሚል ነው። ብቻ በጣም ነው የሚያሳዝነው። ሁላችሁም ራሳችሁን ጠብቁ። በዚህ ሰዓት እውነት አትቀደሙ። ከተቀደማችሁ በኋላ ፍትህ የሚባለውን ነገር እያየን ያለ ነው። ምንም አይነት ፍትህ የለም። ስለ ቀነኒ ብናውራ እንግዲህ በቀጠሮ በስተመጨረሻ ነገር ሁሉ ደበዘዘ፣ ጠፋ። እንደውም ጭራሽ ስብሰባው ላይም ማን ነው ፍርድ ቤቱ ላይም ጋዜጠኞች እንዳይገኙ የተለያዩ ነገሮች የገቡትንም እንግዲህ አንድም ሰው አንፈልግም በማለት ከገቡት ውስጥ እየተባረሩም እንደሆነ ከዚህ በፊት እንግዲህ ነግሬያቸዋለሁኝ። ገብተው ሊታደሙ የነበሩ ጋዜጠኞች እንደተባረሩ ማለት ነው። ነግሬያቸዋለሁ ነው የምላችሁና ብዙ ነገር አለ። እንደዚህ እንኳን ቁጭ ብለን በሰው ላይ የምንደርሰውን ነገር ስናይ ያንገበግባል። ማንኛውም ጋዜጠኛ እኮ መብቱ እኮ ነው፣ መዘግብ እኮ ያለውን ነገር ለህዝብ ማሳወቅ ይችላል። ነገር ግን በቃ ማንንም ሰው አንፈልግም ብሎ እስከ ማባረር ሰውን ልጅ በዚህ ልክ እንግዲህ ብዙዎቹ በጣም አዝነው ተክዘው በዚያ ሁኔታ መሆን የለበትም። ማንኛውም ሰው እኮ ይህንን ነገር ማውጣት መነጋገር እንደተማረ ሰው ብቻ ብዙ ተዘግቦ ነበር በወቅቱ። አሁን ጭራሽ ጠፋ። ምን እንደው መጨረሻው የሚታወቅ ነገር የለም። አትቀደሙ ብቻ ማንም ሰው አይቀደማችሁ። ከተቀደማችሁ በኋላ ፍትህ ብትጠይቁ ምን ብትሉ በየሚዲያው ብዙ ነገር እነ የቀነኒ ቤተሰቦች እንግዲህ በየተራ እናቷም አባቷም መጥተው ፍትህ እንጠይቃለን ሁላችሁም ድምፅ ሆኑልን እያሉ ጠይቀዋል። ሰውም ድምፅ ሆኗል በሚቻለው መጠን።
አሁን ግን እንግዲህ ምን እንደሆነ ምን እንደደረሰ ራሱ እንግዲህ በርካታ መረጃዎችን እየተከታተልኩ ነው ያለሁት። ምንም የወጣ አዲስ ነገር የለም እስከ ዛሬዋ ቀን ድረስ ማለት ነው። ለማንኛውም ቤተሰቦቼ እንግዲህ የእህታችን ነፍሷን ፈጣሪ ይማር። ሁላችሁም ፍትህ 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 ጠይቁ። በጣም ነው የሚያሳዝነው። ከዚህ በኋላ ትዳር እኔ እንጃ፣ በግሌ የትዳር ነገር ተስፋ ቆርጫለሁ። ትዳር ደህና ሰንብችው እያሉ ይቅርታ አድርጉልኝና ማለት ነው። ያስፈራል እንዴ! እንዴት ነው ትዳር የምትይዙት? ቆይ እንደዚህ አይነት ነገር እየተሰማ አሁን እኮ በቃ ሰው መንግስት በቃ ምንም መንግስት እንደሌለ ታወቀ። በቃ የልብ ልብ አገኙ። ቀን በቀን በጠራራ ፀሐይ ከዚህ ቤት ነግሬያቸዋለሁኝ 12 ሰዓት ላይ የቀን ስራ ሰርቶ ወደ ቤት ሲመለስ ነው አንጀቱን የዘረገፉለት ሆድ እቃውን ማለት ነው። ስልኩን ስልክህን አምጣ በሚል ልጁ እንግዲህ ስልኩን ይዞ ሲሮጥ በቃ ምንም ያው 12 ሰዓት ላይ ነው እንግዲህ ከዚህ በፊት ፍቅር ሚዲያ ላይ ገብታችሁ ይዩት ማለት ነው። ነግሬያችኋለሁኝ 12 ሰዓት ላይ በጣም እኮ ነው የሚገርም። ምን አለ ቢመሽ መሸት ብሎ እኮ ቢያደርጉት ችግር የለውም። ቀን ለቀን ነው እየተደረገ ያለውና አገራችን ላይ ሰው በጣም ረከሰ። የሰው ነፍስ የውሻ ነፍስ ሆኗል። በቃ ባጭሩ ማለት ነው። እና ፈጣሪ አሟሟታችንን ያሳምረው፣ መጨረሻችንን ያሳምር፣ ለንስሐ ሞት ያብቃን ከማለት ውጭ ምንም ልል አልችልም። ከመሪው ጀምሮ መሪው እንግዲህ ያለው ምንድን ነው? ለእያንዳንዱ ለሞተው ሰው ችግኝ ተክላለሁኝ፣ ችግኝ ላስከሬኑ ጥላ የሚሆን ካለ ወዲህ ሰውን በቃ ተራ ነገር ሆነ። ሰው ተናቀ። ብዙ ሰዎች ተናደውና ርር ብለው ነው ለካ የሳውዲ ሕግ ኢትዮጵያ ውስጥ መኖር አለበት የሚሉት ማለት ነው። እኔ በእርግጥ የሳውዲ ሕግ ኢትዮጵያ ውስጥ ይግባ ብዬ በጭራሽ አልቀበልም፣ ተቀባይም አይደለሁም በነገራችን ላይ። ምክንያቱም የሳውዲ ሕግ ትንሽ ጠበቅ ያለ ነው። እንዴት ነው የሰረቀ ሰው እጅ ይቆረጥ ብዬ አልቀበልም በጭራሽ ማለት ነው። እንደኔ ይታረማል ሰው። ነገር ግን የሰውን ህይወት በዚህ ሁኔታ በየጊዜው እየተደጋገመ በ5 ወራቸው በ6 ወራቸው በዋስ መብት እየተፈቱ እንደገና ደግሞ እውነት ለተገደለበት ቤተሰብ እኮ ድጋሚ ሞት ማለት እኮ ነው። ሞት እውነት የመጀመሪያው ሞት እንደውም ይሻላል። የሞት ሞት ማለት ነው። ያሳዝናልና ይሄ ነገር እንደው አስተያየት ቢደረግ ዳኞች፣ ፖሊሶች፣ ሁሉም ነገር እንደው ቤታቸው ሳይገባ በፊት በሰው ቤት ቢያውቁት በጣም ደስ ይለኛል። በጣም በተለይ በወላይታ ሶዶ ዞን በ8 ዓመት ህፃኗ ላይ እንደዚያ ተጫውተው ሲያበቁ በ5 ወራቸው በዋስ መብት ተፈቱ የተባሉ ሰዎችን ስሰማ በጣም ነው የተገረምኩት። በቃ እኔ እንጃ። እናትየዋ እያለቀሰች ባለቤት አልጋ ላይ ነው የዋለው፣ እኔም እንደዚህ ይሉ ተሯሩጭ ነው ቤተሰቦችን ማስተዳድረው፣ እነሱ ግን ተፈቱ ስትል በጣም ነው በቃ እኔ እንጃ አላቅም። የሰማችሁ ሰምታችሁታል። ጊዜ ሚዲያ ላይ እንግዲህ ቀርባ ነበረ። ብቻ ያሳዝናል። ለማንኛውም አትቀደሙ ነው እኔ የምለው። ማንም ሰው አይቅደማችሁ። ሀገራችን ላይ እየተካሄደ ያለው ነገር አሁን ለገሌ ፍትህ ለገሌ የምንለው አካል የለም። በአጠቃላይ ለሁላችንም ፍትህ ያስፈልገናል ነው እንደኔ የምለው። ለሁሉም ፍትህ ያስፈልገዋል፣ ለኢትዮጵያ ህዝብ በአጠቃላይ ማለት ነው። እና ወደ ሁለተኛው መረጃ እንግዲህ ስገባላችሁ መግቢያው ላይ ያያችኋት እህታችን እሷ ብር ወደ ኢትዮጵያ መላክ እፈልጋለሁ ትላለች። ሴትዮዋ ደግሞ እንጂ ደዌ በዚህ በስልኩ ደዌ እናትሽ ጋር እናትሽን አናግሪያት እንግዲህ ልሄድ እያለቻት ነው የመሰላት እናት ሴትዮዋ ማለት ነው። ልጅቷ ግን ብር መላክ ነው የምፈልገውና እንደዚህ አይነት ችግር ከገጠማችሁ ለቢሮ ደውሉልኝ ብትሉ የተሻለ ነው ብዬ አስባለሁኝ። ይረዷቸዋል። ብሩን እንኳን እያሳየቻት ሴትዮዋ ጭራሽ ልትረዳት አልቻለችም ማለት ነው። እና አዳዲስ እንግዲህ ሰው እናንተ ወደ አረብ ሀገር ስታመጡም እንደዚሁም አዳዲስ የመጣችሁ ጓደኞች ካላችሁ ቢሮ ደውሉልኝ ብላችሁ ቢሮ ካሉ ሰዎች ወይም ከአበሾች ጋር ስትገናኙ አስተርጉማችሁ ብትናገሩ ይሻላል ማለት ነው። እንደዚህ ያልተገባ ግብግብ ውስጥ ተመግባት እላችኋለሁ ቤተሰቦቼ። ለማንኛውም ዛሬ ይዤላችሁ መረጃ ይሄንን ይመስላል። በሌላ ጊዜ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። አምላክ ሀገራችን ዳሯን እሳት መሀሏን ገነት አድርጎ ከሀገር ውስጥም ከውጭም ወራሪ ጠብቅልን፣ እኛንም ወጥቶ ከመቅረት ይሰውረን። የሀገራችንን ትንሣኤ ያሳየን ፈጣሪ የቀድሞዋን ኢትዮጵያን ይመልስልን። በአሁን ሰዓት የዛፍ ክብር ከሰው ክብር በልጦ ስናይ በጣም ነው ልብ የሚሰብረው፣ ስለ እውነት ማለት ነው። ሁላችሁም ጸሎት አድርጉ። ሙስሊሞችም ዱአ አድርጉ፣ ክርስቲያኖች ጸሎት አድርጉ። መፍትሄው ጸሎትና ዱአ ነው እንጂ ሌላ ነገር ምንም መፍትሄ የለውም ማለት ነው። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ።